በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡናፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው። እጅግም ባለጸጋ ነው። በእስክንድርያ አገርም የሚኖር ሆነ። አባቱ አገረ ገዥ ነበረና ሚስትም አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያንም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ፣ መጸወተ። እርሱም መንኩሶ በታላቅ ገድል የተጠመደ ሆኖ በጎ ስራዎችን ትሩፋትን ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ስራዎቹና ከትሩፋቱ ከቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብፅ ሀገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱም በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ አስቀመጡት። ያን ጊዜ የከበረ ወንጌልን አነበበ። በሹመቱና በክህነቱም ብርሃን ተገለጸ። ብዙዎች ድንቆች የሆኑ ተአምራትንም አደረገ። ለድሆችና ለችግረኞች ሁልጊዜ ያለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበርና መንጋዎቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህንንም ቅዱስ ኪስጦስን መኮንኑ በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት በሮሜ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይተው አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና ቁመቷም እንደ ዘንባባ ደምግባቷም እንደ ጽጌረዳ ነው። በዚያንም ወራት የሚመሳሰላት የለም ነበረ። ንጉሡም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግስቴ እመቤት አደርግሻለሁ አላት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶቼ መሰዊያ ቤት ገብቼ ኃይላቸውን እንዳይፈቀድልኝ አለችው። በዚያንም ጊዜ ወሰዷት። በገባችን ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንውጽውጽታ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮችም ብዙዎቹ ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ከአንቺ ምን አለኝ? አንቺስ ከእኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሡም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲደበድቧት በአለንጋዎችም እንዲገርፏት አዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጡስን ግን ስቃያቸው የማይነካት ሆነ። ሁለተኛዋም ለተራበ አንበሳ እንዲሰጧት ለንጉሡ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ከአንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሏንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና በአማረ ቦታ አኖራት። ከሥጋዋም ብዙዎች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የመነኮስ አባ ዳንኤል እና የንጉሥ አኖሬዎስ የዕረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገድለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመንም በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትርህንትን መቆምን የታገሰ በገዳም በውኑ አለን አለ። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክህትን ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ
በመመካቴም ወደ ፈጣሪ እለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሥ አኖሬዎስ በመንግሥተ ሰማያት ባልንጀራህ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሜ ሀገር አድርሶ እሱን አኖሬዎስን ያሳየው ዘንድ ጌታችንን ለመነው። እንዲህ ሲጸልይም ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኖሬዎስ ቤተ መንግሥት ደጅ አደረሰችው። የንጉሥ አኖሬዎስንም ረዳት አገኘው። ረዶም እጅ ነስቶ ከእሱ ቡራኬ ተቀበለና አባቴ ሆይ ወደዚህ የመጣህበት ጉዳይህ ምንድን ነው? አለው። አባ ዳንኤልም ልጄ ሆይ የሚቻልህ ከሆነ ከሀገር መኳንንት ወደ አንዱ አደርሰኝና ወደ ንጉሡ እንዲያስገባኝ አለው። ረዳቱ እኔ ባስገባህ መግባትን አትሻምን? አለው። ልጄ ሆይ እሻለሁ፣ አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረዱ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ? አለው። አባ ዳንኤልም ፈጣሪ ባያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱን ለጌታዬ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሥና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልንም በውጭ ተወው። ንጉሡም ረዳቱን አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ንጉሡ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት፣ ሰላምታም ተሰጣተው ወደ ቤተ መንግሥት አስገቡትና በአንድነት ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራን ባለመብላቴ በእኔ ላይ ታጉረምርሙ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽሞ ጸሎትን ጸለዩ። ከዚህም በኋላ ንጉሥ አኖሬዎስ አባ ዳንኤልን ስለ አመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልህ እስከሆነ ወደ ንጉሡ አስገባኝ፣ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሥም ነገ አስገባሃለሁ አለው። በማግስቱም አኖሬዎስ ዓይን የሚበዘብዝ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልንም አስገቡት። ባየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱን መፍራቱን አይቶ ወደ ማደሪያው መለሰው። ንጉሡም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታ ይመለስ ዘንድ ወደ ንጉሡ ለምን አላስገባኝም? አለው። አኖሬዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሬዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ስራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው፣ ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካሁ ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮችም በኋላ መምህሩ አውሎጊስን ተሰናብቶ አኖሬዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመድ ኑረው ገድላቸውንም ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።